እንግዲህ መከራው እምቢት አለ መከራ ይምከረው የሚለው ያገሬ ሰው ይዙ በመጨረሻም ወጥመድ ውስጥ ገባ። ትንሿዬ እየቀፈፈች ነው። ይቺ አዚ የምትባል ልጅ ምኗም አላማረኝ ብላ ብትለውም ይዙም ሆነ ቡቻ ፈጽመው ሊያምኗትም እንደዚሁም ደግሞ ልክ ነሽ ብለው ሊቀበሏት አልቻሉም። ለምን ጠላሻት? ምን አደረገችሽ ከማለት ውጪ ሆኖም ትንሿ እኔ ቀልቤ አልወደዳትም፣ ይቺ ልጅ በሰላም አልመጣችም በማለት እንደትጨቃጨቅም ነበረ። የሚያሳዝነው ነገር እያለችው ነገር ዛሬ ተደረገ። ሰላም ጤና ይስጥልኝ ውድና እየተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ፕሊዝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ማንድም ለሌላም ትናንትና ጀምሮ ትንሿን የራሱ ለማድረግ ሊቀን ሲደክምና ሲታክት የነበረው ጆሲ ዛሬ በሌላ ኬዝ መጥቶባቸዋል። ጆሲ ጠፍቷን፣ ጆሲ የለም። አሁን ነፃ ህይወታችንን መምራት እንችላለን ተመስገን ብለው የጀመሩት። ሆኖም ግን ጆሲ ከኋላ ሆኖ በደንብ ጫወታውን እየተጫወታቸው እንደዚሁም ደግሞ ጫወታውን አሁን የሚያሸንፍበት አዝማሚያ ላይም እየደረሰ ይመስላል። ገንዘብ ያለው በሰማይ ላይ መንገድ አለው እንደሚለው እያገሬ ሰው በዛም በዚህም ገንዘቡን የረጨው ጆሲ ስራውን በደንብ እየሰራ ነው። እሱ አይታይም፣ የለም ጠፍቷል፣ ግን ለነሱ ነው እሱ አለ። እያንዳንዱን ስራውንና እያንዳንዱን የተለመደውን ክፋቱን ትንሿን ወደ እጁ የሚያስገባበትን ታከተኝ ደከመኝ ሳይል እየሰራ ነው። ሰተት አድርጎ አዚቲን ወይንም አዚዛን ወደዛ ቤት የላካት እንደ ጆሲን የቡቻ አፍቃሪ አስመስሎ አስገባት። ቡቻ ሞኞ እንግዲህ አፈቀራት። ሆኖም ግን ያፈቀራት የእህቱን ጥላት መሆኑን አላወቀም። እንግዲህ ዛሬ ያደረገችው ኢዙ ብቻውን እቤት ውስጥ ነበር። ለኢዙ መድኃኒት የእንቅልፍ መድኃኒት ትሰጠዋለች። ይዙም ራሱን ስቶ ነበረ። መጀመሪያ በሻይ ስለተሰጠው ሻውን ይጠጣል። በመጨረሻው ሻውን ተጠጣ በኋላ ግን ራሱን ይስታል። ራሱንም ሲስት አስገብታ ወደ መኝታ ክፍሉ ታስተኛዋለች። ትደውልለታለችም ለጆሲ ልብስሽን ታስተካከልሽና ልብስሽን ካወለቅሽ በኋላ ጩሂ ይላታል። አሁን ያላትን ነገር ካደረገች በኋላ አረተው እሱ ተኝቷል፣ ምንም ነገር አያቅም ትለዋለች። በደንብ አድርገሽ ጩሂበት። ሌላ በኩል ደብዳቤ ተጽፎ ለትንሿ ተሰጥቷታል። ትንሿም ከፍታ ተመቅዲና ከሌሎች ጓደኞቿ ጋር ሆና ስታነበው ቤትሽ ላይ ያለው እየተፈጠረ ያለው ነገር ካሳለፍሹ የከፋና የከፋ ነገር መሆኑን አውቃለሁ፣ ግን ለሚመጣብሽ ክፉና ለሚመጣብሽ ነገር ሁሉ ራስሽን ዝግጁ አድርጊ የሚል ደብዳቤ ደነገጠች። ምንድን ነው ቆየ ነገር? ራሱን አልሳተም። ወንድሜ ልብስሽን አወላልቀሽ አጠገቡ ተኝ፣ አሁን አጠገቡ ተኝ፣ ከዛ እንደፈርከኝ ብለሽ ጩሂ። ወንድሜ ምን እያልክ ነው? ቢነቃብኝስ ምን አደርጋለሁ? ወንድሜ እርግጠኛ ነህ አይሚሮን ሙሉ በሙሉ ስቷል? አሁ ስቷን እያልኩሽ ነው። ምንም አያስታው። አሁን ወደ መኝታ ቤት ዝም ብለሽ ይዘሽው ሂጂ። ወደ መኝታ ቤት አንስተሽ ይዘሽ። ወንድሜ እርግጠኛ ነህ አይነቃም? ይዞ ዘይድ የነቃስ እንደው አይ እየነገርኩሽ ነው አይነቃም ብዬ። ወንድሜ ቆይ ሀዳ ከስንት ደቂቃ በኋላ ነው የሚነቃ? 30 ደቂቃ በኋላ ይለቀዋል። እስከዛ ድረስ አንቺ በደንብ አድርጊ እሺ? ቃሽ ወንድሜ ስጨርስ እደውልልሃለሁ። ጩሄ በይ ጩሄ አላት። ምንም አይሆንም። አዎ ትጮህ ይነቃል ወንድሜ። አዎ ይነቃል። አሁን ቶሎ ብለሽ ጩሄ። እንዴት ተባለችው? ማዚት ጮኸች። ኢዙም ደነገጠ፣ ተነሳ። ምንድን ነው እንደዚህ ታደርገኛለህ ኢዙ አለችው። ኢዙም ደነገጠ። እንዳነካኝ ቆሻሻ እንዳነካኝ፣ አንተ ቆሻሻ እንዳነካኝ። አዚብ ምንድን ነው? ተረጋጊ እባክሽ ተረጋጊ። ምንድን አይነት ባለጌ፣ ምን አይነት ባለጌ ያሳደገህ ብኮን ነው ሚስትህ አልጋ ላይ እኔ ለማማለል የምፈልገው? ምን አይነት ባለጌና ባለጌ ብኮን ነው? እኔ ኢዙ? አዎ አንተ ኢሱ። አንቺ ምንድን ነው? ሳልሆን አልነበርኩ እንዴ? እንዴት እዚህ ልመጣ? ኢዙ አፈን ዝጋ።
አፍህን ዝጋ፣ ለማስመሰል እየሞከርክ ነው ካለ በኋላ ወደ ታች መልከት አለ። ቀበቶ ተፈቷል። ደነገጠ። ምንድን ነው አለ። ቀበቶ ተፈቶ ሲያይ ምንድን ነው? ቆይ ምንድን ነው የተፈጠረው? ዝጋ፣ አፍህን ዝጋ። እንዳመመው ሰው ጮኸህ በርሬ ስመጣ ነው እንዲህ ያደረከኝ። አፍህን ምንም የማስታውሰው ነገር የለኝም። ሶፋ ላይ ነበርኩኝ። ሶፋ ላይ ሆኜ ግን ቲያዞረኝ አስታውሳለሁ። አዚብ አታላግጪ፣ ምንድን ያረግሽው አለ። ትለኝም ጭራሽ እኔ ነኝ እያረኩ ትለዋለች። ኢዙም ተቆጣ። ጭራሽ አንተ እንደዛ አድርገህ ከደፈርከኝና ተተጫወትክብኝ በኋላ እንደዚህ ትለኛለህ ወይ ትለዋለች። ኢዙም ደነገጠ። ጭራሽ እኔ ምንም ያደረኩሽ ነገር የለኝም፣ ምንም አላረከኝ ትለዋለች። አይኗን በጨዋ ጥባ ድርቅ ከችች ብላ ትከራከረዋል። እንደዚህ ያረኩት ራሴ ነኝ ወይ አንተ አይደለህም ወይ እንደዚህ የተጫወክብ? አምኖ ማዝንብህ፣ በጣም አዝንብሃል። ደነገጠ። ምንድነው የሆንኩት አለ። ደነገጠ። እሷ ትታወጣት። ትንሿ እየመጣች ኢዙ ግራ ገባው። ኢዙ አለችው። ደነገጠ። አቤት፣ ምን ነው? ምን አይተሽ? ማም ምንድነው? ምን ሆነ ነው አለችው። እኔ ምንም አላደረግኩ እምልልሻለሁ፣ ምንም አላደረግኩ። ተረጋጋ የኔ ባል ተረጋጋ፣ ምሆነህ ነው ብላ ወደ ደረቱ እጇን ሰደድ ሳታረግ ደነገጠ። በስማ ምን ሆነህ ነው? ምን ተፈጥሮ? ምንም አላረኩኝ፣ እውነት ምንም አላደረኩ እምልልሻለሁ፣ ምንም የፈጠርኩት ነገር ኢዙ ወይ ብቻ ልጥራው ትለዋለች። ለምንድን ነው የምትጠሪው? እኔ እኮ ምንም አላረኩ አልኩሽ፣ ምንም ያደረኩት ነገር የለም። ለምንድን ነው ደግሞ እሱን አላደረክ? ኢዙ አንተ ብቻ ተረጋጋ፣ እኔ እኮ አመንኩ፣ ምንም አላደረክ። ምንድን ነው? ምን ተፈጥሮ ነው ይላል ኢዙ መልሶ። እንዴ ኢዛና ተረጋጋ እንጂ ምን እየሆንክ ነው? እባክህ ተረጋጋ፣ ምን እየሆንክ ነው ትለዋለች። ከዛ እሱም ወደ ራሱ ይመለስና ኢዙ ምን እየሆንክ ነው? ተረጋጋ አለ። ጨነቀው። እውነትም ያስጨንቃል። ባላየው ባልሰማው ባልፈጠረው ነገር እንደዚህ ሲከሰስ እንግዲህ ገና ትንሿዬ ተፊቱም ተናግራለች። እኔ እቺ ልጅ ምኗም አላማረኝ፣ ምንም የጣመች ነገር የለም እባክህ ብትለውም ኢዙና ቡቻ ፈጽሞ አሏት። ሆኖም ግን ዛሬ ይሄው የፈራችው የጠረጠረችው ያሰበችው አልቀረም። አንዳንድ ጊዜ አንድ ሰው አይሆንም ስንል በተለይ ደግሞ ባልና ሚስት ሆነን መስማማት በንግግራችን አይ ይሄ ነገር እኮ እንደዚህ ነው፣ ደስ ማላለኝ፣ ስሜቴ በጣም እንትን ብሏል፣ ይቅርብን ሲል መተሳሰብ አለብን እንጂ ጫና ማድረግ ለሁሉም ዋጋ ያስከፍላል። ትናንት የፈራችውና የጠረጠረችው ይሄው ዛሬ አልቀረም። ሆኖም ግን ሳይቃጠል በቅጠል እንዳለው ያገሬ ሰው ትንሿን ሰምተዋት ቢሆን ይሄ ባልተፈጠረ። ኢዙ ትለዋለች። እኔ ደህና ነኝ ወይ ይላታል። አዎ በጣም ደህና ነህ እኮ አንተ በጣም ደህና ነኝ። አሁን ትታይ ደህና ነኝ። እውነት እኔ ደህና ነኝ። አዎ አንተ ብቻ ተረጋጋ ኢዙ፣ ትንሽ ተረብሸሃል። ስሜትህ ጥሩ አይደለም። ተረጋጋ። አልሆንኩ፣ አሁን ምንም አልሆንኩ። አዎ ምንም ነገር ውሸት ነው ሁሉም ነገር። ምንም ነገር ብዱሽ እንዳታምኒ እንዳሰሚ እሺ። አዎ የኔ ባል ልክ ነህ፣ ሁሉም ውሸት ነው። አንተ ብቻ ተረጋጋልኝ። ሁሉም ነገር ውሸት ነው። ምንም ማንንም አልሰማም፣ አላምንም እሺ በማለት ከዛ በኋላ ተመልሶ ወደ ትንሿ ጭል ላይ አረፍ ይላል። ትንሿም ግራ ገባይ፣ ተደናግጠይ፣ ጥሩ ስሜት አይሰማትም። ጸጉሩን መደባበስ ጀመረ። ኢዙ ትንሿ ጭል ላይ ገደፍ ብሎ ባለበት ይቺ የተረገመችና ክፉ አዚ መጣች መሆኑ ነው አለችው። አይ ትንሽ ስራ ስለሰራ ደክሞት ነው። ምን ነው አሳብ ስራ ያደክመዋል ትላለች። አዎ ስራም ጭንቀትም ተጨማምሮበት ደክሞ ነው። ትንሿም ምን ነው ችግር አለ ወይ ትላታለች። አዚ እየሳቀች ነው። ቪዲዮ ቀርጻለች። አሁን ያፈራችው ትንሿ ተፊቷ እየመጣ ነው። በቃ መጣው ብላ ብድግ ብላ ትታት ትሄዳለች። አሁን አዚ ወደ ጆሲ ጋር ደወለች። ለጆሲም ነገረችው። በቃ ከዚህ በኋላ ቪዲዮውን በቀጥታ ወደ ትንሿ ስልክ ይላካል። ከዛ በኋላ እስቲ ምን እንደምትሆነ እናያለን።
አንቺም በሚገባ ስራሽን ሰርተሻል። የሚገባሽን ክፍያም በአግባቡ ይከፈልሻል። ኢዙም እኔን እንዲያቃጠለኝና ተኔ እንደነጠቃት አሁን የኔ ትሆናለች። ብቻ የኔ ባኮን እንኳን የሰላም እንቅልፍ የደስታ ህይወት እንድኖር እኔ ጆሲ ፈጽሞ አልፈቅድለትም ይላል። ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። ወዳችኋል።